ውጪ ከሌላ ሰው ጋር ግንኙነት አለሽ እያልከኝ እንዴት ነው የምንረጋጋው? የሰው ነፍስ እንዳጠፋም ጭምር ስትነግር ሰምቻለሁ። ምንድነው የምትቀባጥረው? እስር ቤት አብልቶ የመጣ ወንጀለኛ እንደሆነ አላውቅም እያልከኝ ነው? እንዳለም ሳይጠረጥር አይቀርም። ቆይ እሱ ልጅ መቼ ነው ከኔ አናት ነው የሚወርድ? ነገ ሽማግሌ የምትልክላት ዛሬ ከኤርሚያስ ጋር አሸሸ ገዳም እያለች እንዴት ነው ስለሱ እንደዚህ እርግጠኛ ሆነሽ ለመናገር ይቻላል? አሁን ደግሞ አምራን ቀረችና የዚህ ቤት አጀንዳ ሰንበት ሆኖ አይደል? እሺ አሁን የት ነው ያለው? የተለያየ ቦታ ሰው አምራን አባቴ ለኔ ሲል ነው እስር ቤት የገባው ብለህ እያሞኘኝ ነበር አይደል? ሁሉም ነገር እውነት ነበር። አባቴ በእኔ ምክንያት ነው የታሰረው። ነው አምራን በደበቀችው ሚስጥር ውሸቷን የፈጠረችው ወሬ ከዳጊ ከወንድሙ ናሆድ ጋር አጣላው። ለሱ ብሎ እንቅልፉን ያጣው ዳጊ ሁሉንም ሚስጥሯን እየሰማባት፣ ነገር ግን አዙራ ያልጠበቀው ነገር ገጠመው። እሱ በስነ ስርዓት ሊጠይቃት ቢሄድም አንተ ነህ እንዳውም እግርህን ወደ ጭኔ ስታደርግ እራት ግብዣው ላይ በጣም ተጨናንቄ ነበር እያለች የውሸት ወሬዋን ስትለው ነበር። እሱም ማመን እያቃተው እየሳቀም እየተናደደም ነፍሰ ገዳይ ያልሽውን ነገር ንገሪ ቢላትም ጭራሽ ነገሮችን ባልጠበቀው ተቃራኒ ሆኖ ጠበቀው። ዳጊም በማዘን እና ይሄን ነገር ለአቶ ለይኩን ስል አደርገዋለሁ ብሎ እንቅልፍ የነሳው ልጅ ዛሬ ግን ሁሉም ነገር የራሷን ጥፋት ወደ ዳጊ አድርገዋለች። በጣም ያሳዝናል። አቶ በሰንበት ሕግ እየፈለገው መሆኑ ታወቀ። ፎቶ ተለጥፎ በየቦታው በየከተማው ከእስር ቤት እየጠፋ ሰው እየተባለ እየተፈለገ ነው። ይሄን የሰማው ናሆድ ወንጀለኛ ነው ቤታችን ተቀምጦ ያለው አሁኑ መልቀቂያ ጻፊለት እያለ ለኑሐሚን የዳጊን መልቀቂያ ጻፊ እያለ ሲነጋገሩ ከድንገት መጣ ዳጊም በመምጣቱ ያየውን ማመን ይህን ተውና ችግር የለውም አንተ ከነገ ወዲያ ሽማግሌ የምትላት ልጅ ነፍሰ ገዳይ እያለ በስልክ ትናንት ስትወራ ከኤርሚያስ ጋር አሸሸ ገዳይ እያለችልህ ነው ቢለው ምን ብሎ ኑሐሚንና እሱም ይደነግጣሉ። ኑሐሚንም ይሄን ለማውራት ነበረ ይሄን ልልሽ ነበረ እያላት ነበረ። እሱም ይሄን ያላት። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ለቤቱ አዲስ የሆናችሁ ላይክ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ኑሐሚን ክፍል 46 ተለቀቀ። ወደ ክፍል 45 ስንመለስ እንግዲህ የራቱ ግብዣ ተሳክቶላት ነው አምራት ወደ ራት ግብዣው መጣ። ሁሉም ነገር ደስ ብሏታል። ቶሎ አግብታ እዛ ሀብታም ቤት ገብታ ንብረቱም ሁሉም በሷ ስም እንዲሆንላት የምትጓጓው አምራ አሁን ላይ እንግዲህ በግድም ቢሆን ሁሉም እንነሳለን እያሉ እራት ግብዣውም ቢመጣም ሁሉም ደስ የሚል ነው እያሉ ነበረ። ነገር ግን ተነስተው ሁሉም ሲሄዱ እሱም ሁሉም የተባረከ ትዳር ይሁንልህ እያለ የመረቀው ዳጊ ብቻ ነበር። ሁሉም ግን ደስ አላላቸውም። እየተነሱ ነበረ የሄዱት። እሱም ነገ ስራ ስላለብኝ ልተኛ ብሎ በመጨረሻ ዳጊ ከኋላ ተከትሎ ይሄዳል። እሱም ወደ ክላሱ እሷን መጸዳጃ ክላስ ብላ እየደወለባት ስለነበረ ኤርሚያስ እሱን ስልክ ስታነሳ ምንድን ፈልገህ ደወልክ? ነፍሰ ገዳይ መሆንህን እረሳኸው ወይ? አሁን ደግሞ የምጨቀጭቀኝ ለምንድን ነው ስትል ግራ የተጋባው ዳጊ እንቅልፍ የነሳው እያዳመጣት ነበረ። ክላሱም በመጸዳጃው ጎን ስለነበረ ሲያልፍ ሲሰማ ቁሞ እያዳመጠ እሷም ትደነግጣለች። ከዛ እሱ ግን እየደወለላት የነበረው ኤርሚያስ እራቱ እንዴት ነበር፣ ግብዣው እንዴት ነበር እያለ እሱም እሷ ሚስጥሯን ደብቆ እዛ ቤት ከገባይ በኋላ አንቺ ንብረት አምጪ እያለ በአንቺ ስም ሲሆን ግማሹን ንብረት ደግሞ በእኔ ትሰጫለች ግማሹን እያለ ሲያዋትታት የነበረው እንግዳውን ደግሞ ልጇን ስለገደለባት ነፍሰ ገዳይ መሆንህን ጠፋ ሆይ እያለችው ነበረ።
እናም በዚህ የተነሳ እንግዲህ ዳጊ እንቅልፍ ነስቶታል። ይሄን ነገር ማወቅም ማጣራትም አለብኝ እያለ ነበረ። እንግዲህ የቢሮ ሂዶ ሳለ ቢሮም ሂዶ በሀሳብ ጭልጥ ብሎ ነበርና ኑሐሚንም ከድንገት ትመጣለች። ኑሐሚንም በመጣችም ጊዜ ምንድን ነው ዛሬ ደግሞ እያለችው ጭራሽን ሊያናግራት አልቻለም። እንዴ ምን ነው ምን ሆነክ ነው ማለት እራት ግብዣ እንትን እንዳላቸው ነው። ይቅርታ እኔ በባለፈው ስደውልልኝ ካሁን ከሰዓት ታለፈ እንዳትደውል ባልኩት ነው እያለችው ነበረ። እናም እሱም አይ አንቺ እኮ ደግሞ ትክክል ነሽ፣ እኔም ከደወልኩ በኋላ ነው ያስታወስኩት ሰዓቱን እያላት ነበረ። እንግዲህ ይህንን እያለ ሳለ ሁሉንም ነገር እና ምን ሆነህ ነው? ይቅርታ ግን እኔ ሰው ዝም ሲል አልወድም ትለዋለች። እናም ኧረ ምንም በቃ አንዴ ይሄ ጥያቄ ነው አምራን ይላል። አምራን ምን ትለዋለች? ይሄንን ነገር ውጭ ሆነን ነው ማለት እንደዛ አንተን የሚያስከፋ ነገር ምንድን ሆኖ ነው? አምራን ምን አድርጋ ነው ብሎ ነይ ውጭ ላውራሽ ብሎ እንደዚህ ሊያወራ አምራን ሲል አባቱ ከድንገት አቶ በሰንበት ይመጣል። በሰንበትም በመጣ ጊዜ የልጁን ቢሮ ላይ እየሮጠ ሲመጣ እንግዲህ ይደነግጣል ዳጊም ማለት ነው። አባዬ ምን ልትሰራ መጣህ እዚህ? ምን ልትሰራ እንዴ? የልጅ ቢሮ አይደል እንዴ? ናፍቀኸኝ ላይህ ነዋ ስራህን ላይ የለህ እያሉ ልጅ ይለዋል። በጣም እንትን ይላል። ከዛ ኑሐሚንም ሰላም ብሎ እጇን ይስምና ተዋቸው እንጂ ትለዋለይ። ከዚህም እንደዚህ ሲል ናና እኔ እናንተ ውጭ ማውራት አለብን ና ይለዋል። እንዲህ ተዋቸው ብላ ሻይ ቡና ይምጣ ሲል እንደዚህ ነው እንግዲህ አስቀባበል ስነ ስርዓት ትለዋለች። አመሰግናለሁኝ እኔ ሁሉንም እንትን ብያለሁ እያሉ አቶ በሰንበትም ከቤት ወጥተው ይሄዳሉ ከቢሮ። እሱም ተከትሎ ልጁ አባዬ ምንድን ነው እዛ የተከራየሁልህ ቤት ለምን አትቀመጥም እንዴ? እዛ ጉርጓር ተቀምጬ ያዋል እንደዛም ተቀመጥኩ እዚህም። ስለዚህ እንዴ ጨነቀኝ እኮ ብቻ እዛ እንትን ማለት እንዴ ምንትን እና ታዲያ አንተ እኮ በህግ የምትፈለግ ወንጀለኛ ነህ ይለዋል። አሁን ይሄንን እዚህ ጋ ካየህ ናሆድ ምን እንደሚፈጠር ታውቃለህ? እኔ የምልህ ናሆድ የሚባለው አንተ ጋር ያለው ግንኙነት ምንድን ነው ይለዋል። በቃ ተወሱ ሲለው እንዲህ እኔማ አንድ ልጅ ላንተ መስሎኝ እንትን ያልኩት፣ አሁን ግን ሁሉም አልቋል ምንም ችግር የለ እያለው ነበር። ምንድን ነው ምን ችግር የለ የምትለው? አንተ ነበርክ እየናፈከኝ አየሁህ የመጣውም በጸጋ እቀበላለሁ እያለ ነበር። አቶ በሰንበትም እንግዲህ ፎቶው ተለጥፎ የአቶ በሰንበት በየእንጨቱ ላይ ተለጥፎ በሚያይ ጊዜ ናሆድ ማመን አቃተው። የእሱን ፎቶ ይዞ እያነበበ ይሄ ወንጀለኛ ነው ከሸዋሮቢት ጠፍቶ የመጣ እስረኛ ነው ብሎ የአዲስ አበባ ኮሚሽን ጽፎ ለጥፎበታል። የዚህ ጊዜ እንግዲህ ናሆድ እሳት ለብሶ እሳት ጎርሶ እየሮጠ መጥቶ ወደ ለልጁ ሰጥቼ እሱም ይባረራሉ፣ ወንጀለኛ ሰው ነው ያስቀመጥ ነው ቤታችን በማለት እሱም እየሮጠ ያንን ፎቶ ይዞት መጥቶ አባትና ልጅ በአንድ ሲዋሩ እኔ አቶ ለይኩን እንዳይሰማ ነው ጭንቀው መጣ እያለ እናንተ ወንጀለኞች እያለ እንግዲህ እያበደ ነበር። ናሆድም ያንን ፎቶ ይዟልና እሱ ላይ እንዳርጎ እላው ላይ ይጥልበታል። የዚህ ጊዜ እሱም በጣም በመደናገር ሲያዩ ይህን ያነገረች ያቺ ዝናሽ ናት ሲለው ዝናቴን እንዳንተ አይነት አይናገራትም ብሎ ይጮሃል ማለት ነው። ዝም በል አባቴን አንተም እያለ ዳጊም በጣም ይጮሃል ማለት ነው። በዚህ ጊዜ እንግዲህ አባቱም ያው አባቴ በቃ አሁን እየተፈለክ ነው እና በህግ ሂድ በቃ ከቤት አትወጣ፣ አትሰብ ለኔ እኔ የሆነ ጉድጓድ አዘጋጅቻለሁ መደበቂያ፣ ስለዚህ አትሰብ። ቢመጡም ደግሞ እኔ አንድ አላማዬን አሳክቻለሁ፣ አንተን ልጅ ማየት ነበረ። ሁሉንም ነገር በመስመር በንትን ተራመድ እያለ አባቱም ልጁን ይመክረውና ይለያዋል ማለት ነው። እኔ እዛ የተከራየህብኝ አስቀምጣለሁ ብሎ እሱ ግን ዳጊ እንቅልፍ የነሳው ወደ አምራት ጋር ቀጥሮ በመሄድ አምራትን እዛ ሆቴል ነው ካፌ ይዟት ሄዶ ሲያገኛት ምንድን ነው ማታ የተወራው ነገር ወደ ገደለው ስትለው ወደ ማታ ስታወራ የነበረው ነፍሰ ገዳይ እኔ አክስቴ ጋር ነው የማወራው። እንዴ ማለት ነፍሰ ገዳይ ከኤርሜስ ጋር እያወራሽ የነበረው
የምን ኤርሚያስ ምንድን እያለች እሷም ይሄንኑ ልደባበቅ ትሞክራለች። በዚህ የተነሳ እሱም ሰምቼሻለሁ ማታ ስታወሪ የነበረውን ሲላት ትደናገጣለች። የምትለው ይጠፋታል። እኔ እንደውም ወንድም እና እንደዚህ የዝናሽ ጓደኛ ልጅ ነህ አላጣላም ብዬ ነኝ ማታ እንደውም ከራቱ ላይ አስተያየትህን እግርህን ወደ ጭኔ እያደረግ ስነካካይ ነበር አለች። አይገርምም? ልጁን አስወረርከው ልትል ነው እኮ ቀጣይ ደግሞ። እናም ይሄን እያለች እሱም ስቆ ዝም ብሏት ተነስቶ አኪዳ በጣም ተገርሞ ማለት ነው። የዚህ ጊዜ እንግዲህ ሁሉንም ነገር ይዞ ዳጊም ሁሉንም ጥያቄውን ተቀብሎ ከእሷ ጋር ዝም ብሎ ሂዷል ማለት ነው። እንግዲህ አቶ ለይኩንም ወደ ዝናሽና ለይኩን ስንመጣ ዝናሽን ብትሆን ሁሉንም ነገር ስለምታውቅ አሁን ላይ አንቺም ራሱ እኔ እንደ የዚች አምራን እንትን ቢቀር ይሻላል። እኔ እንደው ምንም ደስ አላለኝ። እኔ ምንም እንደው ሳያት ደስ አላለኝ። ምን ሆነሽ ነው? እነሱ እኮ ይፋቀራሉ። ከነገ ወዲያ ሽማግሌ ሌላት ነው። እኔ ምልህን አትሰማም። አንቺ በልጅሽ እንትን ጽንስ ስለያዘኝ ብቻ ማግባት አለባት እያለች ነበር። አይ ስለሚፋቀሩና እሷም ስለሚወዳት ነው ያፈቅራታል ደግሞ ናሆድ ትለዋለች ይላታል። እሷም እና ምንድን እንደው የሚሆነው እኔ እንኳን እሱን ልጄን አይደለም ከውጭ የማንንም ኮተት አይደል እንዴ እቤት የማስቀምጠው እያለች ነበረ ኑሐሚንን ስላስቀመጠች። እናም ይህን ስትለው እንጃ ደስም አላለኝ ሰበበት ብለዋለች። እንግዲህ የሰማውን ማመን ያቃተው አቶ ለይኩን የአቶ በሰንበትን ወንጀል ሰምቷልና አባቴ የታሰረው በእኔ ምክንያት ነው ብሎ ነግሮታል ዳጊ ለአቶ ለይኩንና ያንን ወረቀት ይዞ ይሄንን ታውቂያለሽ ወይ አንቺን ሲላት ኧረ እኔ በፍጹም አላውቅም ብላ ሽምጥጥ አደረገች። ወይዘሮ ዝኑ ማለት ነው። እኔ ምንም የማውቀው ነገር የለኝም ስትለው ወንጀለኛ ነው እና አሁን የት ነው እያለ ነበር አባትየው ለይኩን። ቤት ተከራይቶለት ወጥቷል ከስፍ ትለዋለች ማለት ነው። ከዛም እንግዲህ ይህን እያወሩ ሳለ ይመጣል ማለት ነው። ሁሉንም ነገር እንትን ካሉ በኋላ አምራትም እሱም ሚስትህ ከእንትና ጋር እንደዚህ አድርጋለች ነፍሰ ገዳይ ስትል ማታ እራቱ ግብዣ ደግሞ ለአንተ ሰው ብዬ ማዘኔ ሲለው ለእኔ አትዘንልኝ ምንድን ታደርግልኝ እያለ እያበደ ነበርና ኑሐሚንና እሱ ባንድ ሆነው እንዳውም አምራን ከኤርሚያስ ጋር ነፍሰ ገዳይ እያለች ማታ ሲያወሩ በስልክ ሰምቻቸዋለሁ ይላል። ይህንም በሰማ ጊዜ ብለው ኑሐሚንም ማና ናሆድም ይደነግጣሉ። በዚህ ጊዜ እሱም ወደ አምራት ይደውልና ወይኔ ነግሮት ነው በማለት ቀጥታ ወደ እሷ ይሄዳል። እሷም ግን እየሰጠችው መልስ በጣም ያሳዝናል። ምንድን ነው የኔ ፍቅር ስትለው ማለት የምሰማው ነገር ምንድን ነው? ከኤርሚያስ ጋር ምንድን ነው ያለች? ግን በፍጹም መቼም ማነው እንደዚህ ያለ ያዳጊ እንደዚህ ብሎኛል ስታዋሪ ሰምቶሽ እንደውም ልንገርህ እኔ አላጣላም ሁለታችሁም ብዬ ነኝ። መንገድ ላይም ሲሄድ ይተናኮለኝ ነበር። ሁለተኛ ደግሞ ወደ መጸዳጃ ሲሄድ አፌንም ሁሉ አፍኖ ነበረ እያለች የውሸት ወሬዋን ስታወራው ነበረ። በዚህ እንግዲህ እያደርጋል እያለውም አባቱም ወንጀለኛ ነው ብሎ በአእምሮ የተሳለበት እየሮጠ ይመጣል ማለት ነው። እየሮጠ መጥቶ ምንም ይሄንን ወሬ እሱ ነው እንደዚህ ያደረገኝ እኔ ፍቅር ምንም ነገር እንዳታረግ ለምንድን ሲላት እኔ ልጄን ይሄው ባልተወለደው ልጄ እምልልሃለሁ እንዴት እንደዚህ ያደርጋል ስትል ባልተወለደው ልጄ እምልልሃለሁ እያለች የውሸት ወሬዋ ታወራዋለች። ይሄንን ብላ እንግዲህ እሱም እሳት ለብሶ እሳት ጎርሶ እንግዲህ ማነው ስሙ ዳጊ ወደ ቤት መጥቷል። ቤት መጥቶ ዝናሽም እዛ ሆና እንደዚህ ስለ ራት ግብዣው ይሄ ነው የሚገርምሽ። እንደውም ኑሐሚንም ቀጣይ ደግሞ ተዘጋጅ ለኑሐሚን እያላት ነበረ ወደ ኋላ ባርት ማለት ነው። እና ይህን እያላት ሳለ እየሮጠ እሱም
ናሆድ ይመጣል ማለት ነው። ወደ ቤት ሲመጣ የአምራትን ወሬ ይዞ እንትናም ደግሞ ተናዷል። መጀመሪያ አቶ ለይኩን እንዴት ዳጊ ይህን ታደርጋለህ? አባቴ ለእሱ ለእኔ ብሎ ነው የታሰረው አላልክም? አዎ ያልኩህ ሁሉ እውነት ነው። እኔ ባጠፋሁት ጥፋት ነው የታሰረው። በቃ እጄን ሂጄ እሰጣለሁ ብሎ ለወይዘሮ ዝናሽን ሲነግራት ዝናሽን በፍጹም አትሄድም ልጄ እዛው እሱ እንትን ይበል አትሄድም እያለች ምንም ቢሆን የወለደ ነች አንጀት ነው ብቻውበትም አትሄድም እያለችው ነበር። አቶ ለይኩንም መጥቶ ይሄን በሚጠይቀው አዎ በእኔ ጽፋት ነው እንደዚህ የሆነው አባቴ በማለት ይነግረዋል። እንግዲህ ቁጭ እንዳሉ ሁላቸውም አቶ ለይኩን ጥያቄ እየጠየቀ እየሮጠ መጥቶ ናሆድ በቦክስ በጥፊ በግጫ ይለዋል። እነሱም ይዘው ገደልከው ምንድን ነው ሲሉ ሚስቴን እንደዚህ አድርጎ አንተም ብሏታል አማልሎ እንደዛ አድርጓታል፣ እራትም ግብዣ እንደዛ አድርጎኛል ብላ ነገረች በማለት እሱን እየቀጠቀጠው እዚህ ላይ ነበረ ያለቀው ማለት ነው። በጣም ያሳዝናል። የአምራን ስራ የሰው ንብረት ለማግኘት ብላ ንጹሑን ልጅ ወነጀለችው። ዳጊ ምስኪን ሲያሳዝን በጣም ነው የሚገርመው። ለማንኛውም ለነበረን ቆይታ እናመሰግናለን። መልካም ጊዜ